በሕይወት የለም። ዛሬ ከሰዓት ጀምሮ ድንገት ህልፈተ ሕይወቱ የተሰማለት ለብዙዎቻችን የሳቅ ምንጭ የሆነው ቤታችንን በደስታ ያሞቀው ፍልቅልቁ ተዋናይ በብዙዎች ዘንድ በብዙ ይወደድ ይደነቅ የነበረው በትወና ብቃቱ መቼም የትም የማይጠገበው የብዙዎች ወዳጅ ብዙዎች የሚወዱት ብዙዎች የሚያደንቁት የሶስት ልጆቹ አባት ተወዳጁ ተዋናይ የማስታወቂያ ባለሙያ ነጻነት ወርቅነህ ከዚህ ዓለም ድካም ማረፉ ሲሰማ የብዙዎቻችን ልብ በብዙ ተሰብሯል። ይህንን መስማት እጅጉን ልብ ይሰብራል። ከሳምንት በፊት ከአንድ ድርጅት ጋር የክብር አምባሳደር ሆኖ አብሯቸው ሊሰራ በስራ ተስማምቶ ተፈራርሞ ነበር። ይህ ለሱ ትልቅ ነገር ነበር። ታዲያ ይህ ፊርማው ሳይደርቅ ዛሬ ደግሞ ከዚህ ዓለም ድካም ማረፉ ተሰምቷል። የብዙዎቻችንን ሳቅ የመለሰ የብዙዎቻችንን ቤት በሳቅ በጨዋታው ያሞቀልን ታይቶም ሲናገርም ተሰምቶ የማይጠገበው ተወዳጁ ተዋናይ የማስታወቂያ ባለሙያ ከዚህ ዓለም ድካም አርፏል። የተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት መለየት የብዙዎችን ልብ ባያሌው የሰበረ ሆኗል። በኢትዮጵያ የጥበብ ዓለም ውስጥ ስመጥርና በሁላችንም ዘንድ እጅግ ተወዳጅ የነበረው ባለሙያ ነጻነት ወርቅነህ ባደረበት ድንገተኛ ሕመም ነው ከዚህ ዓለም በሞት መለየቱ የተሰማው። ይህ የብዙዎችን ልብ የሰበረ ክስተት ሆኗል። ሰላም ጤና ይስጥልን። የተወደዳቸውና የተከበራቸው የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘውትራዊ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። በዛሬው መሰናዷችን እጅግ ተወዳጅ ሳቂታ፣ የሁሉ ወዳጅ ሁሉንም አሳቂ፣ የሁሉም አጫዋች አድማቂ የሆነው ነጻነት ወርቅነህ ከዚህ ዓለም ድካም ማረፉን በተመለከተ እጅግ ልብ ሰባሪ ዜና ልንነግራቸው ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ፕሮግራማችንን ተከታተሉልን። በቆይታቸውም ጊዜ ሚዲያን ሰብስክራይብ በማድረግ ቤተሰብ ታደርጉ ዘንድ ከወዲሁ በትህትና ጠየቅን። ክበሩልን። ይህንን የሞት ዜና መስማትም ሆነ ማየት ለብዙ ኢትዮጵያውያን ትልቅ የልብ ውስጥ ስብራትን የፈጠረ ክስተት ነው። የተወዳጁ አርቲስት ነጻነት ወርቅነህ ህልፈትን መስማት እጅጉን አስደንጋጭ ነው። እሱ ሞተ ሲባል ሳይሆን ሲስቅ፣ ሲያጫውት፣ ፕሮግራም ሲመራ፣ ማስታወቂያ ሲሰራ ነበር የሚያምርበት። በተለይ የቤተሰብ ጨዋታ ናፋቂው እጅግ በጣም ብዙ ነው። የቤተሰብ ጨዋታ ከመቼው በመጣ፣ ነጻነት ከመቼው ሲያስቀን፣ ከመቼው እንደዛ አድርጎ ሲያንፈቀፍቀን ባየን የሚሉ ቤተሰቦች ቁጥር እንዲህ በቀላል የሚነገር አይደለም። ከልጅ እስከ አዋቂ ሁሉ ይወደዋል፣ ሁሉ ያደንቀዋል። በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ ፕሮግራምና በተለያዩ የፊልም ስራዎቹ በህዝብ ዘንድ እጅግ ተወዳጅነትን ያተረፈው ነጻነት ወርቅነህ ባጋጠመው ድንገተኛ ህመም ምክንያት ዛሬ ረፋድ ላይ ከዚህ ዓለም በሞት መለየቱ ተሰምቷል። ይህ ብዙ የስራ ባልደረቦቹን የሙያ አጋሮቹን ያስደነገጠ ልባቸውን ዝቅ ያደረገ ነው። ነጻነት በስነ ምግባሩ በፈገግታውና በሙያው በፍቅሩ በሙያው ባለው ፍቅር የሚታወቅ ታላቅ ባለሙያ ነበር። ነጻነት ወርቅነህ በብዙ የፊልም ስራዎቹ በብዙ አድናቂዎቹ ዘንድ ትልቅ ቦታ ያገኘ ተዋናይ ነበር። ወደ ዝና ማማው ከመምጣቱ በፊት ከደረጀ ፍቅሩ ጋር ፒያሳ አካባቢ 07 ቀበሌ ተብሎ በሚጠራው አዳራሽ ብዙ ስራዎችን በአማተርነት ደረጃ አብረው ሰርተዋል። ከዛ በኋላም በተለያዩ አዳራሾች ብዙ የመድረክ ስራዎችንም በዛው በአማተርነት ጊዜያቸው ብዙ ትወናዎችን ሰርተዋል። በተለይ በፑሽኪን የስነ ጽሁፍ ምሽት ላይ ይሰሯቸው ከነበሩ አጫጭር ስራዎች መካከል አብዛኞቹ የነጻነት ወርቅነህን የትወና ብቃት የሚያረጋግጡ ነበሩ። ታዲያ ዛሬ የተሰማው የነጻነት ወርቅነህ ህልፈት የብዙ ባልደረቦቹን፣ የስራ ወዳጆቹን፣ ቤተሰቦቹን አንጀት ዝቅ ያደረገ ነው። የሰው ልጅ ህይወትና ቀጠሯ ምን ያህል ረቂቅ እንደሆነ አይታወቅም ይላሉ ትላንት አይተውት ዛሬ ያጡት ወዳጆቹ። ገና ከ2 ሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነጻነት ወርቅነህ የአልቲማ ሪል ስቴትን የብራንድ አምባሳደርነት ተመርጦ ስራውን በንቃት መጀመሩ የሚታወቅ ነው። አልቲማ ሪል ስቴት ነጻነት ወርቅነህን ለሙያው ያለው ክብርና ፍቅርን ልፍ ሲልም ብቃቱን ስላመነበት ነበር መርጦ አምባሳደር ያደረገው። ነጻነት ወርቅነህም ለአልቲሜት ሪል ስቴት ለአልቲማ ሪል ስቴት የብራንድ አምባሳደር ሆኖ በመመረጡ እጅጉን ደስተኛ ስለመሆኑ ሲናገርም ተሰምቷል። ይሁን እንጂ ያ የትላንቱ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም መለየቱን ስንሰማ በጥልቅ ሐዘን ውስጥ እንገኛለን። ወዳጆቹ በብዙ ሐዘን ውስጥ ገብተዋል። የሰሙትን ነገር ማመን አቅቷቸው 10 ቦታ እየደዋወሉ እውነት ነው ወይ
እኔ አላምንም እያሉ ሲጠያይቁ ተሰምተዋል። ትላንት በደስታ ስራ ሲጀምር አይተውት ዛሬ በሞት ተለየ ተብሎ ሲነገራቸው ይህንን ማን ያምናል? በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነት፣ በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም የመለየቱ ነገር አሁንም አልታመነም። ብዙዎች ያንን ፍልቅልቅ ሰው ያንን የሚያስቀንን በትልቁም በትንሹም ሳቅ እየፈጠረ ቤታችንን ያሞቀን ሰው እንዴት ብላችሁ ነው ሞተ የምትሉን እያሉ የሚጠይቁ ብዙ ናቸው። በእርግጥ መታመሙ አልተሰማም፣ ግና አንዳንድ ሰዎች ፊቱ ላይ የሚታየው መክሳት መጥቆር ምንድን ነው ሲሉ ሲጠይቁ እንደነበር ይታወቃል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈውን የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ የባለትዳርና የ3 ልጆች አባት ነበር። አሁንስ ልጆቹ የሚወዱትን አባታቸውን፣ ህዝብ የሚወድላቸውን አባታቸውን በሞት እንደተለየ ሲነገራቸው ምን ይሉ ይሆን? ባለቤቱስ ምን ይውጣት ይሆን? ይህ የሁላችንም ጥያቄ ነው። ነጻነት ወርቅነህ ዛሬ ለደረሰበት የዝና ማማ ከመምጣቱ በፊት ከዚህ ቀደም እጅግ በጣም ብዙ የመድረክ ስራዎችን ሰርቷል። በመጀመሪያ የኔው ደቻሳ ሰርቷል። የኔው ደቻሳን በይቅርታ ምሽት የተሰኘ ቲያትሩን በሰራበት ወቅት በተለየ መልኩ ይህ ሰው ተስፋ የሚጣልበት ታላቅ ሰው እንደሚሆን ለብዙዎች ተስፋ የሰጠ ከመሆኑም በመለስ ዛሬ ላይ ለደረሰበት ደረጃ እንደሚደርስም ብዙዎች በብዙ ግምት ሰጥተውት ነበር። ነጻነት ወርቅነህ ከሰራቸው እጅግ ብዙ ስራዎች ውስጥ ድንቅ ብቃቱን ያሳየባቸው የመድረክ ስራዎቹ እጅግ ጥቂቶች ናቸው። የጓሮ ጌታ፣ የዳዊት እንዚራ፣ የቡርቴ ስጦታ፣ ፍሬሽማን ከሰራባቸውና ድንቅ ብቃቱን ካሳየባቸው የመድረክ ስራዎች ውስጥ ጥቂቶቹ ናቸው። ነጻነት ወርቅነህ በቁጥር ከ14 በላይ የሚሆኑ ፊልሞች ላይ የሰራ ሲሆን ከነዚህም ውስጥ የፊቢ1፣ የፊቢ1 2፣ የፊቢ1 3 የራሱ ጽሁፎች ከመሆናቸውም በላይ ራሱ ፕሮዲውስ ያደረጋቸው ስራዎቹ ናቸው። ከዚህ ልፍ ብሎም ባለቀለም ህልሞች አንድ ላይ ከፍጹም አስፋው ጋር ዳይሬክተርም ሆኖ ተዋናይም ሆኖ ሰርቷል። የአንቺው ሌባ 1 እና 2 ላይ ያሳየው ብቃት እንዲህ በቀላል የሚነገር አይደለም። ስለማይዘነጋ ሁለታ የሚባል ብዙዎች የማያውቁለት ፊልምም ሰርቷል። ካምፓስ ሌላኛው ፊልሙ ነው። ሲቲ ቦይስም እንዲሁ የሰራበት ፊልሙ ነው። እድል 20 የተሰኘ ቲያትር የነበረ የኋላ ኋላ ደግሞ ፊልም ሲደረግ ተሳትፎበት ድንቅ ብቃቱን ያሳየበት ሌላኛው ፊልሙ ነበር። ነጻነት ወርቅነህ እንደሚናገረው ከሆነም ባለቀለም ህልሞች፣ ሚስተር ኤክስ እና ያንቺው ሌባ በልዩነት በህዝብ ዘንድ ትልቅ አድናቆትን የፈጠሩለትና በህዝብ ዘንድ ተወዳጅነትን እንዲያገኝ የረዱት ስራዎቹ ናቸው። ሚስተር ኤክስ ደግሞ የራሱ ጽሁፍና ራሱ በመተወን ድንቅ ብቃቱን ያሳየበት ስራው ነበረ። ከዚህ በመለስ ደግሞ ድሮ ወደ ፊልምና ወደ ቴሌቪዥን ስራዎች ከመምጣቱም በፊት አፍሪካና ዘውገ ፕሮሞሽን ላይ ከናለልኝና ከነጥላውን ጋር ብዙ የቴሌቪዥን ድራማዎችንም በመጻፍና በመተወን ለብዙ ጊዜ ሰርቷል። መስኮት በተሰኘ በአዲስ አበባ ከተማ አስተዳደር የቴሌቪዥን ጣቢያ ላይ ይተላለፍ በነበረው የ5 ደቂቃ ፕሮግራሞች ላይ በመስራትም ብዙ ስራዎችን ለእይታ አብቅቷል። በኢትዮጵያ ሬዲዮም ሆነ በሸገር ኤፍኤም ብዙ ስራዎችን ብዙ የራዲዮ ስራዎችንም ሲሰራ ቆይቷል። በኢትዮጵያ የማስታወቂያ ስራ መስክ ውስጥም ደግሞ የራሱ የሆነ አዲስ የማስተዋወቅ ስራን ይዞ ብቅ ያለ በስራዎቹ ውስጥ ሁሉ መቼም የትም ቢሆን ከየሰው ልብ ውስጥ የማይጠፋ ድንቅ ዘመን የማይሽረው ተዋናይ ሆኖ አልፏል። ነጻነት ወርቅነህ ዛሬ ረፋዱ ላይ ከዚህ ዓለም ድካም ማረፉ መሰማቱን ብዙዎችን አስደንግጧል፣ ልብም ሰብሯል። የባዶነት ስንብት ለነጽ መታሰቢያ። ትላንት በፈገግታ ደህና ሁኑ ብሎ ለነገው ተስፋሁን በደስታ አውግቶ አምባሳደር ሆኖ ስራውን ጀምሮ እንዴት ይሄዳል ሰው እንዴት ተቸኩሉ። የተወደዳቸውና የተከበራቸው የጊዜ ሚዲያ ቤተሰቦች ለሰዓቱ የነበረን መረጃ ይህንን ይመስላል። ከነጻነት ወርቅነህ ጋር ተያይዞ በሌላ ጊዜ በሌላ መሰናዶ ተመልሰን የምንመጣ መሆኑን ከወዲሁ ልንገልጽ እንወዳለን። እጅግ ለተወዳጁ ተዋናይ ለነጻነት ወርቅነህ ነፍሴር ማለት እንወዳለን። ለሚወዱት ለሚያደንቁት፣ ለቤተሰቦቹ፣ ለልጆቹ፣ ለወዳጆቹ፣ ለዘመዶቹ በሙሉ እግዚአብሔር አምላክ ፈጣሪ መጽናናትን ይሰጥ ዘንድ ልባዊ ምኞታችን ነው። አብራችሁን ስለቆያችሁ እናመሰግናለን። ክበሩልን።